ሰላም ቤተሰብ ላይክ እና ሰብስክራይብ እንዳይረሳ ውዶች። እነዚህ ልጆች ተመልከቱ ማለት ነው እያያችሁ እኔንም አዳምጡ። ጠፍቼ ነበር መጥቻለሁኝ። እንግዲህ ያው ዩቲዩብ ትንሽ ቪዲዮ እንዳልጭን ቀጥቶ የነበረ በባለፈው ቪዲዮ የባለፈው የራቁት ቪዲዮ ለቅቄ ማለት ነውና ዩቲዩብ ይቅርታ ህግህን ጥሻለሁ ይቅርታ ብያለሁ። አሁንም ትሰማኛለህ? ተመልከቱ ስራቸው እነዚህ ልጆች ማለት ነው። ተመልከቱ ህግህን ስለጣስኩ ዩቲዩብ ካምፓኒ ይቅርታ በጣም ተሰተኛ ነኝ። ያው አሁን ከቅጣቴ ተመልሼ ወደ ሌላ ስራ መጥቻለሁ ማለት ነው። እነዚህ ልጆች አይታችኋል እንግዲህ ስንቶቻችንን ሰው ቤት ተሸማቀን ፈርተን ተሽቆጥቁጠን በቃ የምንበላ ደብቀን ተደባብቀን በቃ ሲመጡብን ደንግጠን የምናደርግበት ነገር ላይ አይደለም እንኳን በእነሱ ንብረት በራሳችን ስልክ ማለት ነው። ስልክ ተያዝን ስልካችንን ራሱ እየጎረጎርን ከሆነ የት እንደምናደርገው ነው እኮ ግራ የሚገባ። እነሱ ብቅ ሲሉብን ለምን ብትሉ ስራ ፈታ ቁጭ ብላለኝ ይሉናል በማለት አይደለም እንኳን በሚበላና የሚበላውም ነገር አሁን እነሱ እንትን ያላሉትን ነገር ያልሰጡንን ነገር ወይም ለነሱ ሰርተን ቀንሰን ያላስቀመጥነውን ነገር እኛ በፈለገን ሰዓት ሰርተን ስንበላ እንደዚህ ነው የምንሸማቀቀው ማለት ነው። እንቁላሉን እንደጣለችው ልጅ እንቁላሉን እኪስ ያደረኩ ብላ በሱሪዋ ቀዳዳ ዶላ መሬት ተሰበረ ማለት ነው። ይህ እንግዲህ የቆጡን አውርድ ብላ የብብቷን ጣለች የሚባለው ነገር ነው። የመጀመሪያዋ ላይ ካሜራውን እየሸፈነች ነው። ካሜራውን ሸፍና እሷ ተላጃ ፍሪጇን ከፈተች በላች። በቃ ካሜራው እንዳይቀርጻት ማለት ነው። ይሄ ሁላ እንግዲህ የሰው ቤት ነው አይደለም። ግን እኔ የምለው ነገር ማለት ነው እህቶቼ፣ በተለይ አዲስ የምትመጡ ልጆች ሳታውቁ እንደነዚህ ልጆች እናደርጋለን ብላችሁ ቪዲዮ እየቀረጻችሁ የመዳማችሁን ቤት ሚዲያ ላይ እንዳትለቁ። አሁን ላይ አረቦች ሚዲያ ላይ ማለት ነው ሚዲያ ላይ በተለይ ቲክቶክ ላይ ስናፕቻት ምናምን በተለያዩ ላይ እንትን ይላሉ ማለት ነው ያገኟችኋል። ስለዚህ ደግሞ ቲክቶክ ላይ እኔ በተለይ ብዙ አረቦች ማለት ነው ዲዊት እያደረጉ እየሰሩ እነዚህን የውጭ ዜጋዎች እነዚህ ጥቋቁሮቹ ማለት ነው እነሱም በተለይ የሚሰሩት ስራ እያሳቃቸው ዲዊት እያደረጉ እየሰሩ አረቦች በኮሜንት ምን እንደሚሉ እንዴት እንደተቀየሙ ማለት ነው። በጣም እንደተቀየሙ አረቦች በቤታቸው በልጆቻቸው በምናምን ድርድር አያውቁም። በጣም ክብራቸው ነው። ቤታችንን ገመና ለምንድን ነው የቤታችን ገመና እንደዚህ የሚወጣው እያሉ ማለት ነው። ይሄ ሁላ ነገር እንግዲህ አደብ አድርገው ለሚሰሩ ልጆች የመዳን ቤት ገመና ለማናወጣ ልጆች ጠንክ እየሆኑ ነው እነዚህ ልጆች ማለት ነው። እምነት እያሳጡብን ነው። ሁሉም ሰራተኛ እንደዚህ የሚያደርግ ነው የሚመስላቸውና ከባድ ነው እህቶቼ። እንዳታደርጉ እንዳይገኝባችሁ፣ እውነታ ላይ ቁሙ፣ እንዳታደርጉት ማለት ነው። እናንተ አንዷ ልጅ ምን አደረጓ መሰላችሁ? አንድ የህይወት ታሪኳ ልንገራችሁና ከዛሬ 3 ዓመት 4 ዓመት በፊት ነው የሆነች ልጅ ምን አደረጓት? ቤታቸው ውጭ ላይ ስትወጣም ትቀርጻለች። ግቢያቸው ደስ ስለሚል ትቀርጻለች። እነሱ ካሜራ አላቸው፣ ውጭ ካሜራ፣ ቤት ካሜራ ማለት ነው። ከህፃኑም ልጅ ሆና ቪዲዮ እየቀረጸች በቃ ሸር ታደርጋለች። በየቦታው ላይ በየሚዲያው ላይ ሸር ታደርጋለች። እነሱ በየሚዲያው ላይ ሳይሆን ያዩዋት ቤት ውስጥ በጋራ ሊዋ የያዘችውን ሁሉ ነው ያዩዋት። በጋራ ሊዋ የተቀመጠውን ነው ያዩት። ከዚያም በኋላ ወደ ባሌ ጋር እረፍት ሊሄድ ነው ጃዛትልና እሺ ሂጂ ይላሉ። ስልክሽን አምጪ ይሉና ስልክ ቤት ወስደው ስልኳን ፎርማት አስደረጉ ማለት ነው። እንዳለ እንደ አዲስ አድርገው አዲስ ስልክ አድርገው አመጡና ሰጧት። በስልኳ ውስጥ ያለው ሁሉ አስጠፍተው ማለት ነው። ከዚያም በኋላ ምን ያደርጋሉ? ያን ብቻ አልበቃቸውም። ከዚያም በኋላ በሂጂ ሰዋቅሽን ጥሪና ይላሉ። ልክ ከበራቸው ወጣ ስትል ትንሽ ራመድ ስትል ፖሊስ ጠርተው ነበርና ቀጥ በቃ አቁም ይለዋል። ሰዋቁን አቁም ይለዋል። የጫንካተና አውርድ ይባላል። አወረደ። ሰዋቁም ተጠየቀ። አይ እኔ ስራ ነው ውሰደኝ አለችኝ፣ ለወስዳት ነበር፣ ምን አገባኝ እኔ አላቅም አለ። ሰዋቁ አልታሰረም። ልጅቷ ግን ወደ ሀገሯ አገባች ማለት ነው። ልጅቷ ግን በዛን ሰዓት ህይወቷን የሳተችው የሚገርማቸው ሳታስበው ማለት ነው፣ ሳትዘጋጅበት እሷ ያሰበችው ወደ ባሏ ጋር መሄዱን እንጂ ሌላ ነገር ይመጣብኛል ይከሰትብኛል ብላ አላሰበችም። በዚያ ላይ ስልኳ ውስጥ ያለውን ሁሉ ፎርማት ተደርጎ ብዙ ነገር ይኖራታል፣ ማስታወሻ የራሷ ነገር። ይሄ ነገር ይገጥማችኋል እህቶቼ። ዝም ብሎ ሁልጊዜ አይደላም። ሁልጊዜ የሚመች ነገር የለም። እኔ በጣም ነው የምፈራው የአረቦች ነገሮችን ማለት ነው። ቤታቸው ውስጥ አበባ ምናምን ራሱ መቅረጽ እኔ በጣም እፈራለሁኝ ማለት። በፊት ጊዜ ቀርጽ ነበረ ዩቲዩብ ላይ ጭኜ ልጁ አገኘኝና
ስቆ ከዚያ ላይ ቆርጦ አምጥቶ በዋትስአፕ የምትስቅ አሽንጓሊት ላከብኝ። ከዚያ ምንም አላለኝም። ሳቀብኝ። በቃ ምንም ስላላሉኝ በቃ አገኛለሁ የሚለው ነገር ነው። ብዙ ጊዜ እኔ አረቦች ቤት ምግብ እሰራለሁ፣ የተለያዩ ነገሮችን ቀርጽ ነበረ፣ ግን ፈራሁኝ ከዚያ ወዲህ ማለት ነው። አሁን ላይ አስቸጋሪ ነገር ነው። አስባችሁታል? የሆነ ቢገኝ መጥፎ ሰው ቢሆን ቢማታሉ፣ የሆነ ነገር ቢያደርጉን፣ ቢያወናጅሉን፣ ቢከሱን፣ ህጋዊ ከሆናችሁም ማን ነው የሰው ቤት ገመና እንትን በል ያለው? እነዚህ ልጆች የሰውን ቤት ገመና እያሳዩ ነው። የመጀመሪያዋ ልጅ ተላጃ ከፈተች። ተላጃቸው ውስጥ ምን እንዳለ የቤታቸውን ገመና እያሳየች ነው። ወዳጅ ጥላት አላቸው። ራስ በራሳቸው የሚቀናኑ አላቸው። አረቦች እንደኛ ሰው ናቸው። ለካ ዝም ብለው ነው የሚለባበሱት። ቤታቸው ውስጥ ምንም የላቸው። ቤታቸው ውስጥ እንደዚህ እየበሉ ነው እንዴ እዚህ እንትን የሚሉት ምናምን። በቃ እርዳታ የሚረዱ አሉ። የቤታቸው ውስጥ እንደዚህ ዘና ብለው እየኖሩ እነሱ እርዳታ ይረዳሉ ተባብለው ራሱ የሚመቀኛኙበት ነገር አለና ያን ነገር ገመናቸውን የቤታቸውን ገመና ለምንድን ነው የምታወጡት? እህቶች ተጠንቀቁ። እናንተ ሳታስቡበት ሳትዘጋጁበት ሀገር መግባቱ ቀላል ነገር እንዳይመስላችሁ እና እነዚህ ልጆች ታይታችሁ እንዳታደርጉት ማለት ነው። የሰው ቤት ቪዲዮ እንዳትቀርጹ። እነሱ በመሰረቱ ያስቃሉም፣ ድርጊቱም ትክክል ነው። በሁላችንም ህይወት ውስጥ ያለ ነገር ነው። ሁላችንም የምናደርገው ነው። ሁላችንም የምንደናገጠው ነው። ሁላችንም በየመዳን ቤት እንደዚህ ተደብቀን ካሜራውንም እንደዚህ በአሁን ላይ ለበስ አድርገን እንዳያየን እንዳይቀርጸን ልናደርግ እንችላለን። እኔ ካሜራ ቀርጬ እንዳያይ ምናምን ሳይሆን የማደርገው በቃ የሆነ ነገር ስበላ ሲመጡብኝ ድንግጥ የምለው ነገር አይደለም። እንኳን እሱ የራሴን ስልክ እየጎረጎርኩ እያለሁኝ ድንገት ብቅ ሲሉብኝ ልጇም ሆነች ሴትዮዋም ሆነች ብቅ ካሉብኝ ሰው ድንግጥ የምለው ነገር ስልኬን በቃ ወዴት እንደማደርገው ድንግጥ ክች የምለው ነገር አለና አሁን ላይ ትቻለሁ፣ ኬርለስ ሆኛለሁ ማለት ነው። የራሳቸው ጉዳይ ከሊ ወዴ ነው የምለው። ግን በፊት በጣም ነበር መደናገጠው። አይደለም እንኳን የሚበላም ቢሆን እየበላሁ ካለሁኝ ለምሳሌ እነ ብርቱካንና ሙዝ ምናምን ነገሮች እየበላሁ ካለሁ በቃ እጄ ላይ ታዩኝ ድንገት ከደረሱብኝ ክች ብዬ ማለት ነው እንዴት እንደማደርገው ነው በቃ አይኔ ሁላ ፍጥጥጥ ነበር የሚለው፣ እደነግጣለሁ። ግን አሁን ላይ አልሐምዱሊላህ ያ ነገር ሁሉ ትቼዋለሁኝ። በላሽ ብለው ካሉኝ አባሩኝ፣ እበላለሁ፣ እጠጣለሁ። ያላግባብም አላጠፋባቸውም፣ አልበላምም። በአግባቡ እበላለሁ፣ እጠጣለሁ። እና እንደዚያ መሆን አለባችሁ። አትብሉ አትጠጡ አይደለም፣ ብሉ፣ ጠጡ። በይፋ ብሉ፣ በይፋ ጠጡ። በቃ ስራም ስትሰሩ በይፋ ስሩ። ለራሴ ብላችሁ በቃ አላህ ያየናል ብላችሁ አላህ ይቆጣብናል ብላችሁ የማይደባበቅ የማይሰረቅ የማይሞቀሞቅ ነገር ስሩ። በቃ የሌላ ነገር እኔ ይሄ እየተደባበቀ የሁለተኛው ላይ አይታችኋል። እንቁላሉን በእንትን ለቀቀችው። ደንግጣ ነው እንግዲህ አያችሁ፣ ደንግጣ ነው። ይሄ ነገር በሁላችንም ያለ ስለሆነ ነው ድንጋጤ እንዴት እንደሚያደርግ ማለት ነው። እና ውዶቼ ላይክ እና ሰብስክራይብ እንዳይረሳ፣ እንዲሁም ሸር ብታደርጉልኝ ደስ ይለኛል። በየሚዲያው አበረታቱኝ። አሁን ቻናሌ በጣም ነው የሚቀዘቅዝብኝ። እንግዲህ አበረታቱኝ እላለሁ ውድ እህቶቼ። እናንተ ብርታት ያስፈልገኛል እና ሀሳብ አስተያየታችሁን በኮሜንት አሳውቁኝ ውዶቼ። አመሰግናለሁ። አላህ ጤናችሁ ሙሉ ጤናችሁን አላህ ይስጣችሁ። ወደ ሀገራችሁ በሰላም በፊት ከቤተሰቦቻችን የምንገናኝ አላህ ያድርገን። ሁላችንንም ስደተኞችን አላህ ይጠብቀን። በግራም በቀኝም ከኋላም ከፊታችንም አላህ ይቆምልን።